ጋር የቆየች ሴት ናት። ሀዘኔንም መከሬንም ደስ ዘርፌን ባለፈው ክፍል በጽጌረዳ አንቺ አንድ ተራ የድሃ ልጅ ነሽ። እናትሽ የቤት ሰራተኛ ሆነ የእሷን ፈለግ ተከትለሽ አንቺም የቤት ሰራተኛዎች ተራ የድሃ ልጅ ቆሻሻ። ዘርፌ ማለት ብዙ አመት ከኔ ጋር የቆየች ሴት ናት። ሀዘኔንም መከሬንም ደስታዬንም በዛ ላይ ደግሞ ብዙ የኔ ሚስጥሮችን ታውቃለች። ይሄ ምን ሚስጥር? ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወልኝ ተስፋ እያደረኩኝ እንደተለመደው ቪዲዮውን ስትጀምሩት ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ ደግሞ ኑክታን ተጫኑ። ይህን ቪዲዮ ክፍል 4 እና ክፍል 5 በተመሳሳይ ሰዓት ነው የቀረጽኩት። ምክንያቱም በአንድ ቀን ሁለቱን አድርጌ ከነሱ እኩል ለመሆን ማለት ነው። ወደኋላ አሁን ስለሆነ የጀመርኩትኝ እኔ ወደኋላ ስለቀረሁኝ ለማቅረብ እንሞክራለን ማለት ነው። ያኛውን ጠዋት ከዛ ቀጥለው ማታ ላይ እንለቀዋለን። ላይክ ማድረግ አትርሱ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። በክፍል 4 የነበረውን ሁኔታ አይታችኋል። ዝቅም ላይ ይቅርታ ስትጠይቀው ነበረ ጽጌረዳ ያበቃው። በክፍል 5 ምን ሊፈጠር ይችላል? አለፍ አለፍ እያን እንደተለመደው እያየን ሀሳብ አስተያየታችንን እንቀጥላለን። መልካም ቆይታ። ከኔ ጋር አንድ ግዴታ። እሺ እንደፈለክ እንግዲህ። አንቺን በደንብ እንደምትረጅኝ እርግጠኛ ነኝ። የፈለከውን ነገር ከማድረግ ወደ ኋላ አልልም። ዛሬውኑ ገብቼ አንድ ነገር አደርጋታለሁ። ማለት ምን ታደርጊያለሽ? ያው እንደሚታወቀው ጽጌረዳና እናቷ በጣም ነው የሚዋደዱት። ከሷ ሌላ ህይወት የላትም። ስለዚህ ሁለቱን አጣላቸዋለሁ። እሺ ግን በምን መንገድ ነው ከእናቷ ጋር የምታጣያት? ደግሞ ከእናቷ ጋር ይቅርታ ጠይቀው ራሱ ጽጌረዳን አሁንም መጉዳት ነው የሚፈልገው እሱ። ምክንያቱም የተናገረችውን ነገር ንቀት አድርጎ ስለወሰደው በእሷ ላይ መጫወት ይፈልጋል። ደግሞ እሷ ላይ ሀሳቡን እንትኑን ማሳየት ስለሚፈልግ ምንድን ነው ያለው አማራጭ? ሄቨንን እንትን ብሎ በሄቨን አማካኝነት ጽጌረዳን መጉዳት ነው የሚፈልገው። ጠያትን የምንጠቀማለሁ። አንተ እሷ አንገቷን ደፍታ እንድትሄድ አይደለ ፍላጎቱ? አዎ ሁሉም ነገሯ እንዲበላሽ ይፈልጋል። እናቷ ከምንም በላይ ዋጋ የምትሰጠው ለልጇ ስለሆነ በእናቷ በኩል መሄድ እንችላለን። እናቷ እናስቀይሟታለን ማለት ነው። በጣም ቆንጆ ሀሳብ። እናቷ እንዴት ነው ከእናቷ ጋር ልታጣያት ያሰብሽው? እሱን አስቤበት እነግርሃለሁ። እስከዛ ግን አንተ የምትፈልገው ነገር ካለ እኔን መጠየቅ ትችላለህ። እንዴት እንደሚያረጋት ግርም የሚለው ነገር እንቀጥል እስኪ። ታነሳው አሁን እሷ ሻወር ቤት ነች። መልዕክት ካለች ንገረኝና ላስቀምጥልሽ፣ ወይም ደግሞ ትንሽ ቆይተሽ ደውይላት። እናትና ልጅን አጣላች። እናትና ልጅን አደረገች ጽጌረዳ። እናትና ልጅ ምን አደረገች ጽጌረዳ? ሁለቱም በተመካከሩት መሰረት ጽጌረዳን ስልኳን ባስቀመጠችበት እሱ እንዲያነሳ አደረገች። ከዛ በኋላ እናትየዋ ደግሞ ከሱ ጋር የሆነ ነገር እንዳላት ተሰማትና ነው እንግዲህ እዚህ ጋር ራሷን ስታ የወደቀችው። ምክንያቱም ለልጇ ትልቅ ክብር ቦታ አላት። ነገ ትልቅ ደረጃ ደርሳልኝ ታግዘኛለች የሚል ሀሳብ እስካላት ድረስ እንዲህ አይነት ነገር ሲፈጠር ታውቃላችሁ ያስከፋል። ለእናቶች በተለይ ከባድ ነው የሚሆነው እኮ ነው። ይኸውልህ እናቷ ምንም እንደዚህ አይነት ነገር አታውቅም። ልጅቷም ደግሞ ክክም ያለሽ ገገማ ነች። ስለዚህ በቃ እንደዛ ብናደርግ ይሻላል። እናትየዋ ደግሞ የራሷ ህይወት ልጇ ላይ እንዲደገም አትፈልግም። ስለዚህ እሺ እንደዛ ከሆነ ጥሩ ሀሳብ ነው። ይሁን ግን አንተ ደግሞ አንድ ስራ መስራት አለብህ። ምን አይነት ስራ? ነገ እኔ እናቷ ጋር ሄጄ ልጇ እየባለገች እንደሆነና የማይሆኑ ነገሮች እያደረገች እንደሆነ እነግራታለሁ። ከዛ ለማረጋገጥ ስትፈልግ ወደ ልጇ ስትደውል ስልኳን ደግሞ አንተ ታነሳውና ማንነትን ስጠይቅህ የእሷ ፍቅረኛ እንደሆንክ በደንብ አድርጋ አስረግጠህ ትነግራታለህ። ምን ያህል ተመክረው ውስጥን የሚቆጣጠራት ከሆነ አትሂጂ የሚላት ቦታ ካልሄደች፣ አታድርጊ የሚላትን ነገር ካላደረገች በእኔ ቁጥጥር ስር ከሆነች ሁሉ ነገር ቀላል ይመስለኛል። የኔ ልጅ ግን እሷ እንኳን እንዴት ተበላሽታለች። ይኸውልሽ ዘርፌ፣ እኔ ኃይለኛና ቶሎ ተናዳጅ እንደሆንኩኝ ያውቃለሁ። ግን ደግሞ ምንም ቢሆን ከጽጌረዳ ጋር አብረን ያደግነው ጉዳት ሲደርስ እና ለእሱ እያጠናው ነበር። አሁንም ሴት ልበላ ነው እንጂ መጡት ወደ ጥናት ይመለሳሉ። ጥሩ አጋጣሚ ነው። እኔም ከስንት ዓመት በኋላ ከልጄ ጋራ ምሳሌ ልበላ ነው ማለት ነው። ራሱ
ነው ልጄ? ቅመም እንደማልበላ ደጋግሜ ነግሬሽ እንዴት እንደዚህ ታደርጊኛለሽ? የምን ቅመም? አባዬ ምግቡ ቅመም አለው። ይሄንን የሚያደርገው ማን ነው? ልጁ ነው። ጨው እየጨመረ ያላረገችውን ነገር እያደረገ በአባታ ዘንድ በሱ አባት ዘንድ እንድትጠላ ነው የሚፈልገው። ጭራሽ ቅመም የሚባል ነገር አልጨመርኩበትም። አንቺ ቆይ ያመሻል እንዴ? አባዬ አለርጂክ እንዳለበት አታውቂም? ምን አሉ? ልገዩ ነው እንደ አባቴ? ምን ነው እንደዛ ደጋግሜ ነግሬሽ? ቆይ ይሄ ምን የሚሉት እንዝላልነት ነው? ኧረ እኔ እንደዛ አላደረኩም። ይገርማል። ጋሺ እንደሚያመው እያወኩኝ እንዴት እንደዛ አደርጋለሁ? እና ታዲያ እኔ እንደዚህ ያደረኩት ንገረኝ እንጂ እኔ ነኝ ወይ? እኔ በጣም እርግጠኛ ነኝ እውነት ምንም አይነት ቅመም አላደረኩበትም። ቆይ ግን አንቺ ስትይ ነፃ ልጅ ነው እንዴ? ምን መስለሽ? ምን ንግግር ነው የምትናገሪው እንዴ? እኔ እንጃ። ተዋት። ምናልባት በስተት ጨምራበት ሊሆን ይችላል። አባትዬው ቦታ ስላለ ውድ ነው። እሺ ይሄን አውቃለሁ። መናገር አይጠበቅብኝ። ከዚህ በኋላ ነገር ከተፈጠረ ምን ላደርግሽ እንደምችል ላሳይሽ። አልገባኝም። በድጋሚ ነገር ይፈጠር ነው ዋጋ ነው ማስከፈልሽ። እሺ ዋጋ አስከፊበት። እሺ ዋጋ ነው። እንዴት እንደሚያረጋት እንዴት እንደሚያሰቃያት እንዴ! ሊገለኝ ነው እንዴ? በጣም ነው የሚያሳዝነው። ተመሰጥኩ። መፈተን ጥሩ ነው። ፈጣሪ መልስ ይሰጣል። ከአስራ ነው የሀብታም ደግ ያለው ጋይስ። በተለይ እኛ ኢትዮጵያውያን ሀብት ሲሰጠን መጫወቻ። እነዚህ ያለንባቸው ሰዎች ለምን ነው የሚያሳይ? ምንድን ነው ዛሬ ያለው ጥሩ እንዲህ በደስታ ፍንክልክ ያልከው? ምን ነው ደስተኛ መሆን አይቻልም እንዴ? እሱማ ይቻላል። ያው ግን ደስታን አጋርተኝ እኔም አብሬ ደስተኛ ቦን ብዬ ነው። እባክህ ከመሬት ተነስተው ነው ደስተኛ ሆንኩት። አይ ደስ ይላል። አንተ ያቺ ልጅ እኮ አገኘኋት። የቷን? ያቺ ትጋበኛል ነው። መቼም ጽጌረዳ መሆን አለበት። አዎ። እና አገኘኋት ስትል ጥጋቧን የሚያስተነፍስ ነገር አድርጌ ነው የመጣሁት። መቼም ያንተ ተንኮል አያልቅም። ምን አደረግካት ደግሞ? ምንም አላረኳትም። ብቻ ጥጋቧ ተንፈስ እንዲል ነው ያደረኩት። እና አይነገርም። በጣም ነው የሚያሳዝነው። የምር ተጫወተባት። ሰው እንዴት ባባቶች እሷንስ ሊጫወትባት ይፈልግ እንዴት ባባቱ ጨክኖ መብላት የማይችለውን ነገር ክላስ እንዴት ነው? እየለመድሽ ነው? እስካሁን ድረስ ምንም አይልም። ቀስ እያልኩ ደግሞ ለምዳለሁ ብዬ አስባለሁ። ይለመዳል። ኮሌታ እኮ ተበላሽቷል። የእጅሽን ስላሴ ደስ ይላል። አመሰግናለሁ። አይገርምም? የእናቴም እጅ ልክ እናቴ እጅ ለስላሳ ነው። በጣም ይገርማል። ይሄ ደግሞ ይወድዳል። አስተያየቱን ማየት ትችላላችሁ። ጥሩ ነው። በክፎች መሀል ደግ ሲገኝ የሴት አይን አውጣ። ጭራሽ ጉድ እኮ ነው። ቶሎ መሄድ አለብን። እሺ እኔም እኮ መሄድ አለብኝ። የእናትና የልጅ ድራማ ማምለጥ የለበትም። ይገርማል። ተንኮሏ በዚህ ልክ ነው። እነሱ አሁን ተንኮላቸውን ቀምረዋል። ጽጌረዳ ቤት ስትሄድ ከእናቷ ጋር የምትጣላው ነገር ለማየት ነው እሷ ወደ ቤት ልትወሰደችው ማለት ነው። አይቻለሁ። ብታይ በጣም እያስጨነቀኝ ነው። እንዴ ምን እያለ አብረን ካልሆንን ሞቼ ይገኛለሁ፣ ወድጄሻለሁ፣ ገለመኔ ምናምን። እና ታዲያ አንቺ ምን አሰብሽ? እኔማ ያው ወንድ ልጅ አይደለ ትንሽ መልፋት አለበት። ከዛን ያው በጊዜ ሂደት ምናምን እንወስናለን። ማለት ምን ማለት አለው? ቆይ አንቺ ልጅ ግን ያምሻል እንዴ? የማወራው ነገር ግልጽ አይደለም። አማርኛ እኮ ነው የማወራው። ለማንኛውም ስሚ፣ እዛ ባለሱቁ ጋር ሄደሽ የፌቨርን እቃ ብለሽ ትቀበይልኛለሽ። እሺ። ምን ይገትርሻል? አትሄጂም እንዴ? አይ መጀመሪያ እኮ ልብስ ቀይሬ ልውጣና እሄዳለሁ ብዬ ነው። አቦ መጀመሪያ ይዘሽልኝ ነይ እንጂ። ይገርማል። በገንዘብ ነው በቃ ማሽከርከር የምትፈልገው። ውድ ቤተሰቦቼ ክፍል 5 ጨረፍ አድርገን ይህንን ይመስላል።
ክፍል 6 ላይ እስከምንገናኝ በጉጉት እንደምጠብቁ ተስፋ አደርጋለሁ። ስለተከታተላችሁኝ እስካሁን አብራችን ስለቆያችሁ ከልብ ነው የማመሰግነው። ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ከቻላችሁ ደግሞ ሀሳብ አስተያየት ሳምሪ ይህንን ድራማ አምጭልን ብትሉ ደስ ይለኛል። ያው ክፍሎቹ እያያችኋቸው ስትሄዱ ነው በጣም የሚያጓጉት እና እኔም ያው ከእናንተ ጋር የተመሰጥኩ እያየሁት እገኛለሁ። ወዳችኋለሁ። ባይ ባይ።